ሰላም ሰላም ዛሬ ደግሞ አንድ የፈርኒቸር ፕሮዳክት በአውቶካድ እንዴት እንደሚሰራ ከመጀመሪያው ጀምሮ እናያለን። ፕሮጀክቱ ይሄንን ይመስላል። ቁም ሳጥን እና ሁለት መሳቢያ በሮች ያሉት ቁም ሳጥን ነው። ስለዚህ እሱን እንዴት እንደምንሰራ ከመጀመሪያው ጀምሮ እናያለን። ቀጥታ ወደ አውቶካድ እንግባና እንስራ ማለት ነው። ስለዚህ አውቶካድ ላይ እንመጣና ስሪዲ ሞዴሊንግን እንመርጣለን። ስሪዲ ሞዴሊንግን መረጥን ከዛ ዩኒቱን እናስተካክላለን። ሁሌም የመጀመሪያ ስራችን እሱ ነው የሚሆነው። ዩኒት ጀስት ሚሊሜትር ማድረግ እንችላለን፣ ግን አብዛኛው ዳይሜንሽን ወጥ የሆነ በሚሊሜትር ልንጠቅስ የምንችለው ትንሽ ስለሆነ አንዳንድ ጊዜ በጣም ሶፊስቲኬትድ የሆኑ ማሽነሪዎች ምናምን ሲሆኑ በሚሊሜትር እንጠቅሳለን። ይሄኛው ግን ብዙ ካልኩሌሽን ብዙ ስሌት የሴንቲሜትር ስለሚሆን ሴንቲሜትር እናደርገውና ኦኬ ብለን እንወጣለን። ከዛ በኋላ እዚህ ጋር መጥተን አይዞሜትሪክ የሆኑትን ቪዎች እንመርጣለን። የተመቸንን አይዞሜትሪክ ማለት ነው። ከእነዚህ ከአራቱ ውስጥ ደስ ያለንን ለምሳሌ ሳውዝ ዌስት አለ። ጀስት ሳውዝ ኢስት አድርጌ እኔ ልጀምር። ሌላኛው ቀጣዩ ነገር ፕሌን የምንመርጥበት ነው። ኤኒ ስሪዲ ኦብጀክት ስንሰራ ትልቁ ጥያቄ የሚሆነው ፕሌናችን ነው። ፕሌንን የመምረጥ እና የትኛው ፕሌን ላይ ነው የትኛው ኦብጀክት የሚሰራው። ምክንያቱም ስሪዲ ሲሆን ሁልጊዜም ኤክስ ዋይ ዜድ የሚባሉ ሶስት አክሲሶችን ኮንሲደር እናደርጋለን። ስለዚህ ከምን ላይ ልጀምር የሚለውን እናያለን። ለምሳሌ ከቶፕ ብጀምር ከቶፕ እጀምራለሁኝ። ከቶፕ ስጀምር ወደ ተሰጠኝ ፕሮጀክት ስመጣ ፕሮጀክቱ ይሄንን ይመስላል። እንደምታዩት ቶፕ ቪው ይሄንን ነው። ይሄ ነው ቶፕ ቪው። ቶፕ ቪው ማለት 122 ሴንቲሜትር በ60 ሴንቲሜትር ነው ማለት ነው። ቶፕ ቪው ከዚህ እስከዚህ 60 ነው። ከዚህ እስከዚህ 122 ነው። ስለዚህ ቶፕ ቪው ማለት በሌላ አገላለጽ ቤዙ ነው ብለን ልናምን እንችላለን። ስለዚህ ቤዙ መሬት ላይ ያለው ሙሉ ቁም ሳጥኑ የሚቀመጠው እዚህ ኦብጀክት ላይ ነው። እዚህ ኦብጀክት ላይ ነው። ስለዚህ ይሄንን በመስራት እንጀምር ማለት ነው። ስለዚህ ምን እናደርጋለን? 122 ሴንቲሜትር በ60 ሴንቲሜትር የሆነ ኤምዲኤፍ ከመሬት እንሰራለን። ስለዚህ እሱ ምን ይሆናል? ቶፕ ፕሌን ላይ የሚሰራ ነው የሚሆነው ማለት ነው። ይህንን ኤምዲኤፍ ዩኒት ለመስራት ቦክስ መጠቀም እንችላለን፣ ወይ ደግሞ ሬክታንግል ሰርተን ኤክስትሩድ ማድረግ እንችላለን። በቦክስ እንስራው። ቦክስ መረጥኩኝ። ጀስት ሰምዌር ክሊክ ሳደርግ ምን ይለኛል ከታች? ቦክስ ስፔሲፋይ አዘር ኮርነር ኦር ኪዩብ ኦር ሌንግዝ ይለኛል። ስለዚህ ኪው ካልኩኝ ተመሳሳይ ዳይሜንሽን ያለው ነው ሊሆን የሚችለው። ስለዚህ እኔ ልሰራ ያሰብኩት ተመሳሳይ ዳይሜንሽን የለውም። ስለዚህ ሌንግዝ እለዋለሁ። ኤል ብዬ ኢንተር ስል የመጀመሪያ የረሳሁት እዚህ ጋር ኦርቶን እናበራለን። እዚህ ጋር ስናፕ ሞድንም እናበራለን። ስለዚህ አሁን ምን አለኝ? ወደዚህ ስንት ነው የሚሆነው አለኝ። 122 እለዋለሁኝ። 122 ሰራሁለት። ከዛ ሁለተኛ ዊድዙ ስንት ነው አለኝ። ዊድዙ ስንት ነው? 60 አልኩኝ። ቀጣይ እየጠየቀኝ ያለው ቲክነሱ፣ ይሄ የኤምዲኤፍ ቲክነሱን እየጠየቀኝ ነው። ስለዚህ አሁንም ባለበት ቲክነሱን ትገልጻለሁኝ። 1.8 ወይም 18 ሚሊ ሜትር ቲክነስ ያለው ኤምዲኤፍ ነው የምጠቀመው ማለት ነው። ስለዚህ ይሄ ቤዛችን ነው። ከቶፕ ስናየው ፕሮጀክቱ ሙሉ በሙሉ እዚህ ቤዝ ላይ ያርፋል። ስለዚህ ይህን ቤዝ ከሰራን እግሩን ወደ ታች እንሰራለታለን። እግሩን ለመስራት እንደምታዩት 10 ሳንቲሜትር ርዝመት አለው። እግሩ 10 ሳንቲሜትር ርዝመት አለው። ስለዚህ 10 ሳንቲሜትር ዙሪያውን የሆነ በኤምዲኤፍ ከበዋለሁ ማለት ነው። ስለዚህ ዙሪያውን በ10 ሳንቲሜትር ኤምዲኤፍ ለመክበብ ምን አደርጋለሁኝ? እንደ ጋይድ እንዲሆነኝ ላይንልና ወደ ታች አሰምራለሁ። ከዚህ ጀምሬ 10 ሳንቲሜትር አሰመርኩኝ። ይሄ ጋይድ ነው። ጋይድ እንዲሆነኝ ነው ስል ስለዚህ የመጀመሪያውን በፍሮንት በኩል ያለውን እግር ለመስራት ቶፕ ቪው የነበረውን ምን አደርጋለሁኝ? አክሲሴን እቀይራለሁ። አክሲሲን ስቀይር ምን አደርጋለሁ? ፍሮንት ልበለው እና በፍሮንት በኩል ያለውን አክሲስ ልሰራ ማነው እግር ልሰራ ነው። ስለዚህ አሁንም
ቦክስ ለዋለሁኝ ከየት ልነሳ ከዚህ እነሳና ይሄ ለጋይድ ያሰመርኩት ስፔሲፋይ አዘር ኮርነር በሚለው ፕሪንሲፕል ስመጣ አዘር ኮርነሩ የትኛው ነው? ይሄ ነው የሚሆነው ማለት። ስለዚህ ቲክነሱን እገልጻለሁኝ 1.8 እላለሁ። ከዛ ኢንተር ስለው እንደዚህ ይመጣል። አሁን ወደ ውጭ ሆነብኝ። ስለዚህ ወደ ውስጥ ለማድረግ ሙቭ እለዋለሁ። ከፈለኩ ሙቭ እለውና እዚች ላይ ይዤ እዚህ ድረስ ጎትተዋለሁኝ። ወደ ውስጥ ገባ። ኮፒ ልበለውና ከጀርባ በኩልም ይሄ ተመሳሳይ ስለሚሆን ኮፒ ብዬ ከዚች ኮርነር አንስቼ እዚህ ኮርነር ወስጄ እጥለዋለሁ። ኮፒ ሆነ። ከዛ ሁለተኛው ደግሞ በዚህ እና በዚህኛው ሳይድ ያለውን እሰራለሁ። አሁን ምን እቀይራለሁ ማለት ነው? ስቲል ፕሌን እቀይራለሁ ማለት ነው። ይሄኛው በፍሮንት ፕሌን የተሰራው። ስለዚህ ቀጣዩ ፕሌን ደግሞ ራይት ፕሌን አደረገውና አሁንም ቦክስን መርጬ ከዚህ ኮርነር ወይ ደግሞ ከዚህ ኮርነር ተነስቼ ስፔሲፋይ አዘር ኮርነር ስለሚለኝ እዚህ ድረስ አደርግለትና ቲክነሱን እገልጻለሁኝ። ቲክነሱ 1.8 ነው። አሁንም ኢንተር አልኩት። ስቲል ወደ ውጪ ነው የሚወጣው እንዳያችሁት። ስለዚህ ወደ ውጪ ስለሆነብኝ አሁንም ምን አደርጋለሁ? ኢንተር እና ሙቭ ብዬ ማለት ነው። ሙቭ ብዬ ከዚህ ተነስቼ እዚህ ጋር ሙቭ አደርገዋለሁ። ውስጥ ገባ። ስለዚህ ይሄ ተመሳሳይ ነው። በዛኛው ሳይድም ኮፒ ልበለውና ኮፒ ብዬ ከዚህ ፓርት ላይ ወስጄ የት ጋር ጥለዋለሁኝ? እዚህ ጋር ጥለዋለሁ። ስለዚህ ያው ምንድነው ዙሪያውን ከበብኩት፣ እግሩን ሰራሁለት ማለት ነው። አሁን እዚህ ጋር መጥቼ ሪያሊስቲክ ባደርገው እንደምታዩት እንደዚህ አይነት ሼፕ ይኖረዋል። እንደዚህ አይነት ሼፕ ይኖረዋል። እንደምታዩት ዙሪያውን ከፈፍ የተሰራለት እግር ሰራሁኝ። የኤምዲኤፉ ወይም ደግሞ የቁም ሳጥኑ ቤዝ ይሄን ይመስላል ማለት ነው። ሳውዝ ኢስት አይዞሜትሪክ ልመልሰው፣ ስቲል ወደ ቶፕ ልመልሰው እና ፕሌኑን ከዛ ሪያሊስቲክ የነበረውን ቱዲ ዋይር ፍሬም ላደርገው ለመስራት እንዲቀናኝ ማለት ነው። ቀጣይ የማደርገው ነገር ምንድነው? በጎን በኩል ያለውን ከመስራቴ በፊት ምን አደርጋለሁ? መሀል ላይ ያለውን የሚያካፍልልኝን እሰራለሁኝ። የሚያካፍልልኝን ስሰራ አሁንም ቦክስ ለውና 61 ነው የሚለው 61 ይላል እዚህ ጋር ካያችሁት ከዚህ እስከዚህ ድረስ 61 ነው። ስለዚህ የቱን እሰራለሁ? ይቺን ቋሚ ልሰራ ነው። አሁን ይቺን ቋሚ ለመስራት 61 መጣና ከ122 ላይ ወይም ደግሞ ግማሽ እንደማለት ነው። 122 ሲካፈል ለሁለት 61 ስለሚሆን ስለዚህ 61 ላይ መጥቼ ቦክስ አልኩኝ። ሴንተሩን ሚድ ፖይንቱን ስለሚያሳየኝ ባይ ዲፎልት ከሚድ ፖይንቱ ላይ እነሳና ወደዚህ ስመጣ ሌንግዝ ኤልን እመርጣለታለሁ። ሌንግዙን አሁን የማስገባው ሌንግዝ ነው ማለት ነው። ስለዚህ ሌንግዙ ስንት ነው? ወደዚህ 61 ማነው 60 ነው። 60 ማለት 60 ነው። 60 ኢንተር። ከዛ ቲክነሱ የዚህ ኤምዲኤፍ ቲክነስ ስንት ነው? 1.8 ነው። ስቲል ኢንተር አልኩት። ከዛ ወደ ላይ ስንት ድረስ ነው የሚሄደው? 170 የነበረውን 1.8 ወይ ደግሞ የቤዙ ቲክነስ ስላለ የቤዙ ቲክነስ ተጨምሮ ስለሆነ 170 መምጣት ያለበት። ስለዚህ ምን አደርግለታለሁ? 158 170 ማለት 170 ሲቀነስ 1.8 ስንት ነው? 168.2 አደርጋለሁ ማለት ነው። ይሄን ይመስላል መሃል ላይ ያለው ፓርት። ስለዚህ መሃል ላይ ያለውን ፓርት ከሰራሁኝ ራሱን ምን አድርገዋለሁኝ? ወስጄ ኮፒ ለውና በዳር በኩል አስቀምጠዋለሁ። ከዚህ ላይ ይዤ እዚህ ላይ ይዘውና እዚህ ጋር ወስጄ ጥለዋለሁኝ። ስለዚህ ሁለቱን ሰራሁኝ ማለት ነው። ሌላኛው የሚቀረኝ ምንድነው? ከአናቱ በኩል ያለውን ሰራለሁኝ። በአናቱ በኩል ያለውን ለመስራት ጀስት ምንድነው እዚህ ጋር ድሮይንጉ ላይ እንደሚያሳየው ወይ ደግሞ እዚህ ጋር ለማየት ብንሞክር ሰምሃው ግሩቭ ተደርጓል። ቋሚው ግሩቭ ተደርጎ ተካፍሏል። ስለዚህ እኛም ግሩቭ ለማድረግ እንሞክራለን። ግሩቭ ለማድረግ ትንሽ ቦርቡረን ለማስገባት ስንሞክር ስለዚህ ቦክስ እንለውና ከዚህ ከሚድ ፖይንቱ ተነስተን መጀመሪያ ወደ ፍሮንት እንቀይረው። ጀስት ፍሮንት ፕሌን ላይ እናድርገውና
ከዛ ቦክስ አልኩት። ከዚህ ተነስቼ ኦኬ ሶሪ ቶፕ ቪው ላይ እንዳለ ከሚድ ፖይንት ልነሳና እዚህኛው ሚድ ፖይንት ድረስ አድርጌ ወደ ታች 1.8 ሁልጊዜ ቲክነሱ 1.8 ስለሆነ ማለት ነው ሙቭ ልበለው። ወደ ላይ ነው ያደረገብኝ። ስለዚህ ሙቭ ብለውና እዚሁ እለቀዋለሁኝ። አሁን ኦቨርላፕ አድርጓል። ስለዚህ ግሩቭ መደረግ ስላለበት ግሩቭ ለማድረግ ራሱን ነው የምጠቀመው። ራሱን ስጠቀም ምንድነው ኮፒ ልበለው፣ ይሄን ኤሌመንት ኮፒ ልበለው፣ 3 ጊዜ ኮፒ ልበለው። 1 2 ስለዚህ 3 አይተም አለን ማለት ነው። እዚህ ጋር 3 አይተም ስላለን ስለዚህ ሰብስትራክትን እመርጣለሁ። ሶሊድ ሰብስትራክትን እመርጥና ከዚህ ቋሚ ላይ ኢንተር፣ ይሄን ፓርት ኢንተር፣ በዚህ በኩል ግሩቭ አደረኩት ማለት ነው። አሁንም ሶሊድ ሰብስትራክትን እመርጣለሁኝ። ከዚህ ቋሚ ላይ ኢንተር፣ ይሄንን ኢንተር አልኩት። ስለዚህ እንደምታዩት ግሩቭ ሆኗል። ሃይድ ልበለውና ላሳያችሁ። ሃይድ ስለው እንደዚህ ይሆናል። ግሩቭን ለማሳየት ሪያሊስቲክ ብለው ይሄም እንደምታዩት ግሩቭ ተደረገ ማለት ነው። ስለዚህ ሃይድ ያደረኩት ኤሌመንት ልመልሰው ኢንድ ኦብጀክት አይዞሌሽን እለዋለሁኝ። ስለዚህ የጣሪያውን ፓርት ከሰራሁኝ በጎን በኩል ያለውን ደግሞ ብናየው በጎን በኩል 40 የሚረዝም 2 ድሮወሮች አሉት። በጎን በኩል 40 ሄይት ያለው 2 ድሮወር አለ። ይህን 2 ድሮወር ለመስራት አሁንም ቶፕ ቪው ላይ ያለ ቦክስ መርጥለትና ከዚህ ተነስቼ ወደዚህ ስንት አደርጋለሁኝ ሌንግዝ ለዋለሁኝ። ሌንግዙ ስንት ነው? አሁንም 60 ነው። 60 ኢንተር። ከዛ ዊድዙ የሚሆነው 1.8 ነው የሚሆነው። ከዛ በኋላ ሶሪ ኦርቶን አላበራውም። ኦርቶ እንደበራ ነው ያለበት። ስለዚህ ቦክስ መርጣለሁኝ። ከዚህ ተነስቼ ሌንግዝን ኢንተር 60 ኢንተር ስፔሲፋይ ዊድዝ ይላል 1.8 ኢንተር። ከዛ ወደ ላይ ስንት ነው? 40 የነበረውን አሁንም 1.8ቱን ከየቤዙን ስቀንስለት 38.2 ይሆናል ማለት ነው። 38.2 1.8 ቀነስኩለት እንደማለት ነው። 38.2 አልኩት። ስለዚህ ይሄን ይመስላል። ከፍታው ይሄን ይመስላል። ከዛ ከላይ ይሄኛውን አድርግለታለሁ። ይሄን ለማድረግ ምን አደርጋለሁኝ? አሁንም ቦክስ ለውና ይሄም ግሩቭ መደረግ ስላለበት ከሚድ ፖይንቱ እነሳለሁኝ። ከሚድ ፖይንቱ ተነስቼ እዚህኛው ጋር ልክ ፔርፔንዲኩላሩ ሲበራልኝ ይሄ የኤክስ ምልክቱ በራ ማለት ፔርፔንዲኩላርሊ ሁለቱ ላይኖች ተገናኝተዋል ማለት ነው። እሱ ሲበራልኝ እለካዋለሁ እሱ ላይ ማለት ነው። ሶሪ ኦኬ። ይሄም ግሩቭ መደረግ ስላለበት የጣሪያውም ግሩቭ መደረግ ስላለበት ቱዲ ዋይር ፍሬም አልኩት። ከዛ ከዚህ ተነስቼ የት ድረስ? እዚህ ድረስ ፔርፔንዲኩላሩ እዚህ ድረስ አደርገዋለሁ። ይሄን ለጋይድ ነው የምጠቀመው። ስለዚህ ቦክስ መርጥና ከዚች ሚድ ፖይንት ተነስቼ እዚች ድረስ አሰምራለሁኝ። ከዛ ምን ያህል ቲክነስ ነው ያለው? እንደተለመደው 1.8 አደረኩት። ስቲል ወደ ላይ ነው ያደረገው። ያው ኔጌቲቭ ዳይሜንሽን ብናስገባ ወደ ታች ያደርግልናል፣ ዳይሬክሽኑንም እየጠቆምነው ስለሆነ። ስለዚህ እንደዚህ ሙቭ አድርገን መጠቀም እንችላለን። ስቲል ግሩቭ ለማድረግ የቀደም ያደረግነውን ኮፒ እንበልና ሰብስትራክት ስናደርገው ከላዩ ላይ ግሩቭ ይሆናል። አንድ ኮፒ ያደረኩት ሶሊድ ሰብስትራክትን መረጥኩኝ። ይሄንን ኢንተር አልኩኝ። ከዛ ይሄንን ኢንተር ስል አሁን ይሄ እንደምታዩት ይሄኛው ግሩቭ ነው ማለት ነው። ይሄ ግሩቭ ነው። ቀጣዩ ስራዬ ምንድነው? ይሄኛው ፓርት አሁንም ሁለተኛ አለው መሃል ለመሃል ላይ ይወርዳል። ስለዚህ ኮፒ ልበልና ኢንተር ከየት ላይ ይዘዋለሁኝ? እዚህ ሚድ ፖይንቱ ላይ ይዘዋለሁ። ከሚድ ፖይንቱ ላይ ይዤ ወርጄ የት ላይ ሚድ ፖይንት ላይ ጥለዋለሁኝ። ስቲል ግን ወዴት ነው? እንደምታዩት እዚች ጋር
ከእንትን ውጪ ሆኗል፣ ወደዛ ወጣ ብሏል። ስለዚህ ይሄን ወደዛ ወጣ ያለውን ፓርት ለመመለስ አሁን ሙቭ ብለዋለሁኝ። ሙቭ ብዬ ከዚህ አንስቼ እዚህ ፔርፔንዲኩላሩ ላይ ብለቀው አሁን ሙቭ ሆኗል። አሁን ደግሞ በዚህ በኩል የመጣውን ልመልሰው ማለት ነው ወደ ውስጥ። ይሄ እዚች ፖይንት ላይ ወስጄ ይዤ ወደ ኋላ ብመልሰው ፔርፔንዲኩላር የሚለው እስኪበራ ድረስ፣ ስለዚህ ወደ ኋላ ተመለሰልኝ። እዛው ቦታው ላይ ለቀዋለሁኝ። ሪያሊስቲኩን ስናየው ይሄንን ይመስላል። ስለዚህ ምንድነው የቀረን? በጀርባ በኩል ያለው ብዙ ጊዜ ኮምፐርሳቶ ነው የሚሆነው። ይሄን ኮምፐርሳቶ እንሰራለን። እሱን ለመስራት ደግሞ ሳውዝ ኢስት የነበረውን ኖርዝ ኢስት ልበለውና እንደዚህ ፕሌን መምረጥ አለብኝ። ስለዚህ ያኛውን እንደቀየርኩት ሁሉ ፕሌኑንም ወዴት ቀይረዋለሁ? ወደ ራይት፣ ወደ ፍሮንት ልቀይረው። አሁን እዚህ ፕሌን ላይ ነው መሰራት ያለበት። በጀርባ በኩል ያለው ማለት ያው የፍሮንቱ ተመሳሳይ ነው የሚሆነው። ስለዚህ ቦክስ መርጬ አሁንም ቦክስ መርጬ ከዚህ ፓርት ላይ አነሳና እዚህ ኮርነር ድረስ አደረኩኝ። እዚህ ኮርነር ድረስ ቲክነሱ ምን ያህል ነው? በጣም ትንሽ መሆን ስላለበት ኮምፐርሳቶ 0.3 ላድርገው። 3 ሚሊ ሜትር ቲክነስ ያለው ኮምፐርሳቶ ነው ብለን እንመን። ስለዚህ ቀጣዩም ማደርገው ምንድነው? ይሄኛው ፓርት ይሄ በዚህ ሳይድ ያለው ትርፍ ነው። ስለዚህ ትርፍ ስለሆነ ፕረስ ፑል እንመርጥለት እና ልክ ፕረስ ፑል መርጬ እንደዚህ ሆቨር ሳደርገው እንደምታዩት የተለያዩ ኤሌመንቶች አክቲቭ ሆነው ይበራሉ። ስለዚህ ይሄኛው ፓርት ለምሳሌ ይሄ በሰማያዊ የተከበበው ፓርት አያስፈልገኝም ማለት ነው። ስለማያስፈልገኝ እሱን ክሊክ አድርጌ ማጥፋት ነው የፈለግኩት። ፕረስ ፑል ማለት መሳብ ነው ወይ ደግሞ ኤክስቴንድ አድርጎ መሳብ ነው። ለማጥፋት ምን አድርገዋለሁኝ? ኔጌቲቭ ዳይሜንሽን ልስጠው። ኔጌቲቭ 3 ብለው ለምሳሌ 3 ነው። ኔጌቲቭ 0.3 ብለው ኔጌቲቭ 0.3 ብለው 0.3 ስለሆነ ቲክነሱ ኔጌቲቭ 0.3 ታደርገው እርስ በርሱ ይጣፋል ማለት ነው። ስለዚህ እንደዚህ ኢንተር ስለው እንደምታዩት ባዶ ሆነ። ስለዚህ ይሄንን ጨረስኩኝ። ከጀርባ ያለውን ኮምፐርሳቶም ጨረስኩኝ። አሁን ወደ ሳውዝ ኢስት ልመልሰውና ምን ይቀረኛል ማለት ነው? እነዚህን በሮቹን መስራት፣ የሁለቱንም ተካፋች በሮቹን መስራት ነው የሚቀረኝ። እነሱን ለመስራት እዚህ ጋር መጣና ከዚህ ከሚድ ፖይንቱ ሌላ ሚድ ፖይንት እንዲኖረኝ ከሚድ ፖይንቱ ተነስቼ ሪያሊስቲክ የነበረውን 2D ዋይር ፍሬም አደረግኩት። ስለዚህ ይህንን በር ለመስራት አንድ ላይን አሰምራለሁኝ ጋይድ እንድትሆነኝ ብዬ ነው። ከዚህ ተነስቼ ወደ ታች 1.8 አድርጌ የእሷን ሚድ ፖይንት ስለምፈልጋት ነው ይቺን እንደ ጋይድ የምጠቀማት ነች። ስለዚህ ይህንን በር ለመስራት ቀጥታ ሄጄ ቦክስን እመርጥለትና ፕሌናችንን ምን እናደርጋለን? በሩ ያለው በፍሮንት በኩል ስለሆነ ፍሮንት ፕሌን አደርጋለሁኝ። ከፍሮንት ፕሌን ከዛ ቦክስ መርጬለት ከዚህ ከሚድ ፖይንቱ ከዚህኛው ሚድ ፖይንት አስነስቼ የት ድረስ አረጋታለሁ? እዚችኛው ሚድ ፖይንት ድረስ አረጋትና ከዛ ምን ያህል ነው ቲክነሱ? ቲክነሱ 1.8 ነው። 1.8 አደረኩኝ። ስለዚህ በዚህ መልኩ በር ተሰራለት ማለት ነው። በር ተሰራለት። ከዚያ አሁንም ይሄንን 2D ዋይር ፍሬም የነበረው ሪያሊስቲክ ባደረገው እንደምታዩት ይሄ በበር ተሸፍኗል። ይሄንን በር ምን አድርገዋለሁ? ትንሽ ፊሌት አደርገዋለሁ። ፊሌት ለማድረግ ሶሊድን መርጥለትና ፊሌት ኤጅ ሬዲየስ ተበለው ከዛ በምን ያህል ላድርገው? 0.4 በ0.4 ፊሌት ላድርገው። ኢቭሪ ኮርነሩን ፊሌት ላድርገው ሻርፕነስ እንዳይኖረው በሚል ነው። ስለዚህ ፊሌት አደረኩት ማለት ነው። አሁን ኢንተር ላለሁኝ ኢንተር ፊሌትድ ነው እንደምታዩት በር ይመስላል። በር ነው ጁሊ። ስለዚህ የነዚህ የድሮወሮቹን መስራት ነው የሚቀረኝ ማለት ነው። የድሮወሮቹን ለመስራት ምንድነው የማደርገው? አሁንም እነሱንም በተመሳሳይ ቦክስ መርጥና ከዚህ ሚድ ፖይንት ተነስቼ እዚህኛው ሚድ ፖይንት ድረስ ከሚል እዚህ
እንደምታዩት ልግጠመውና እዚህ ድረስ። ስለዚህ ይሄን ምን አደርጋለሁ 1.8 አሁን 1.8 ነው። ስለዚህ ምንድነው ይሄ ዱፕሊኬት ማድረግ ነው። ኮፒ ላለሁኝ ራሱኑ ኮፒ ያልኩት ከዛ እዚህ ጋር ወስጄ ገጥመዋለሁኝ። እንደምታዩት ሁለት ድሮወር ኖሮ ማለት ነው። እነዚህን ድሮወሮችም ሶሊድ ላይ መጣና ኤጁን ሬዲየስ አር ነክቼ 0.4 ኢንተር አልኩኝ። ስለዚህ ኢቭሪ ኮርነሩን የዚህን አራቱንም ኮርነር ምን አደርጋለሁ ፊሌት አደርገዋለሁ። ኢንተር አልኩኝ። ኢንተር ልድገመውና ኢንተር ብዬ ኢንተር ስታደርጉት አንድን ኦፕሬሽን ሁለት ጊዜ መድገም ማለት ነው። ስለዚህ ኢንተር አልኩት። ይሄንን ኢንተር አሁን ለማየት እንሞክር። እንደምታዩት ፊሌትድ ሆኗል። ሁለት ድሮወር ኖሮ ማለት ነው። ሁለት በር ኖሮታል። ስለዚህ ወዴት እንመለሳለን? ወደ ሆም ልንመለስና ይሄንን ወደ ቶፕ ይሄኛውንም እንደተለመደ ወደ ሳውዝ ኢስት አይዞሜትሪክ እንመልሰው። ስለዚህ አሁን የሚቀረን ምንድነው? ቁልፍ መስራት ነው የሚቀረን። ቁልፍ ለመስራት ቁልፍና የበር እጀታ ለመስራት አሁንም ሚድ ፖይንቱን እንጠቀማለን። የዚህን ኤኒ ነገር ግማሽ ቦታ ላይ ሲሆን ያው ያምራል አይደለ? ስለሚያምር ስለዚህ የዚህ ሚድ ፖይንት እንፈልገዋለን። በዚህ ሚድ ፖይንቱ ይሄ ነው። ከዚች ሚድ ፖይንት ላይ እናሰምራለን። ወዴት? ወደ እሺ ፕሌናችንን እንቀይር። ወይ ቶፕ እናደርገው አለዛ ራይት ፍሮንት አደረግነው። ፍሮንት ላይ ስለሆነ ፍሮንት እናደርገውና አሁን ሚድ ፖይንታችንን እንፈልግ። እዚህ ጋር ነች ሚድ ፖይንታችን። ስለዚህ ምን እናደርገው ወደዚህ ሶስት ብናደርግ ሶስት ብናሰምር እዚች ላይ የበር እጀታውን እንሰራለን ማለት ነው። ስለዚህ ወደ ላይ አራት ልበልለት። አራት ኢንተር አልኩኝ። አሁን ሁለቱን የምንተክልበትን እየፈለግኩኝ ነው። የምንተክልበትን ቦክስ የነበረውን እስካሁን ሲሊንደር ልበለው እና ከዚህ ጫፍ ላይ ሰርቼ ዲያሜትር ዲን እመርጥለታለሁኝ። ከዛ ባለ አንድ ይሁን ባለ 1 ሳንቲሜትር ቲክነስ ያለው ባለ 1 ሳንቲሜትር ዲያሜትር ያለው ባር ነው የምሰራለት ማለት ነው። ይሄ ባር ርዝመቱ በትንሹ 2 ያንሳል። 3 ላድርግለት። 3 አደረግኩት። ስለዚህ ይሄንን ምን አደርገዋለሁ? ዱፕሊኬት አደርገዋለሁ። ዱፕሊኬት ሳደርገው ኮፒ ለውና ኮፒ ብዬ ከዚህ አስነስቼ 4 ስለሆነ ከሚዱ የወጣሁት ስለዚህ ወደ ታች ስንት ላድርገው? 8 አድርግለታለሁ ማለት 8 የነበረውን -8 እንበለው አቅጣጫውንም ለማወቅ በዛው። ስለዚህ ኦኬ -8 ከምንል 8 ነበር ማለት የነበረብን። ስለዚህ አሁን እንደ 16 እናደርገው ማለት ነው። በዚህ መንገድ እነዚህን እጀታዎች ሰርተናል። እነዚህን እጀታዎች ከዛ በሌላ ባር ደግሞ እናገናኛቸዋለን። አሁን ፕሌናችንን ቶፕ እናድርገውና ቶፕ አድርገነው አሁንም ሲሊንደሩን መርጠን ይሄ አይሰራም፣ በዚህኛው መንገድ አይሰራም። ስለዚህ ቱዲ ዋይር ፍሬም አደረግኩት። እዚች ላይ እቺ እንትን ብትሆን 0.5 ልበለው። እነዚህ ለጋይድ ነው የምጠቀማቸው እነዚህን። ስለዚህ ይሄንን ሬዲየስ ፈለግኩት። ሪፈረንስ ፍለጋ ነው። ይሄ ሁሉ ሪፈረንሱ ፍለጋ ነው። ስለዚህ ዲያሜትር አልኩት። ዲ ኢንተር ባለ 1 ስለሆነ ከዛ የት ድረስ ነው የሚሆነው? እዚህ ድረስ የነበረውን ከዛ ግን እናስረዝመዋለን። ትንሽ እናስረዝመዋለን። ስለዚህ ረዘም ማለት ስላለበት እናጥፋውና ረዘም ለማድረግ እሺ ዲያሜትር ባለ 1 ነው። ርዝመቱን ግን
በመካከላቸው 8 አለ። 8 ማለት 9 አለ ማለት ነው። ከኳድራንት 9 ነው። ስለዚህ በእያንዳንዱ ላይ አንዳንድ ቢኖረው ከ9 ውጭ አንዳንድ ቢኖረው ያ ማለት 9 ሁል ሲደመር 2 11 ልበለው። 11 ወደ ታች ይወርዳል። ሙቭ ልበለውና ስንቱን ነው ወደ ታች የማወርደው? አሁን ካለበት አንዷ እንድትተርፍ ስለፈለኩኝ ወደ ላይ አንዷ እንድትተርፍ ስለፈለኩኝ 10 ልበለው። 10 ሳደርግለት እንደዚህ አይነት ሼፕ ይኖረዋል እንደምታዩት። ስለዚህ ሌላኛዋ ደግሞ የቁልፍ ቦታዋ ናት። የቁልፍ ቦታዋን ከዚህ ትንሽ 3 ከፍ ላድርጋትና ከፍ አድርጊያት 3 ላይ አሁንም ሲሊንደር መርጥና ዲያሜትር ባለ 2 ላድርገው ይሄን ሲሊንደሩ። ስለዚህ እንደዚህ ባደርገው አሁን መብሳት ስለፈለኩኝ ነው። ሶሊድ ሰብስትራክት ልበለው። ያው ቁልፍ ተበስቶ ስለሆነ የሚገጠመው ስለዚህ ከበሩ ላይ ነው አሁን ሰብስትራክት የማደርገው። ከበሩ ኤሌመንት ላይ ሰብስትራክት ለማድረግ ኢንተር አልኩት። ስለዚህ ከዛ ይቺን ፓርት ኢንተር አልኳት። አሁን የበሩ እንትን ቀዳዳ ሆነ ማለት ነው። እንደምታዩት የበሩ ፓርት ቀዳዳ ነው። ቁልፍ የሚመስል ነገር አሁንም መልሼ ሲሊንደር አበራና ሲሊንደርን መርጥና ፕሌናችንን ቼክ እናደርጋለን። ፍሮንት መሆኑ ሲሊንደር መረጥኩኝ። ከዛ ፍሮንት ሲሊንደር ሪያሊስቲክ የሆነውን ቱዲ ዋይር ፍሬም ላድርገው። ሲሊንደር እንደዚህ ያደረኩት እዛው ላይ ላድርገውና እሺ 1.8 የነበረውን ጀስት 2 ላድርገው ቁልፍ ወጣ ስለሚል ከንትን። ስለዚህ ሙቭ ብዬ አሁን ወደ ውጭ ስለወጣ 2። ስለዚህ ይቺኛዋ ሌላ መልክ ይኖራታል ማለት ነው። አክቹሊ ሌላ መልክ ይኖራታል። ካስፈለገ እንደዚህ ቀየር አድርገን እንያት። ሄዶና አድርገውና ሪያሊስቲክ ሳደርገው እንደዚህ። ስለዚህ ይሄ ቁልፍ አለው። ይሄ እጀታ አለው እንደምታዩት ከዚህ እጀታ ጋር ይህንን እጀታ ዱፕሊኬት ማድረግ ነው እነዚህኞቹ ፓርት ላይ አሁንም። ስለዚህ የሪፈረንስ እንዲሆነኝ ላይን አሰምራለሁ ሁለቱም ላይ ከሚድ ፖይንት ተነስቼ ወደ ታች ባለ 3 ከዚህኛው ተነስቼ ባለ 3 አሰምራለሁኝ። እነዚህ ለሪፈረንስ እንዲሆኑኝ ነው፣ የሪፈረንስ ላይኖች ናቸው። ስለዚህ ይችኛዋን ፓርት ምን አደርጋለሁ? ኮፒ ልበል መጀመሪያ ኮፒ ልበላትና እንደምታዩት እዚህ ጋር ይዤ እዚሁ ላይ ኮፒ ልበለው። ከዛ ሮቴት ላድርገው። አሁን ኮፒ የተደረገውን ፓርት ነው ሮቴት እያደረግኩ ያለሁት። የቱ ጋር ላይ ያዘው? እዚህ ላይ ይዤ ሮቴት ሳደርገው ሮቴት እንደዚህ አሁን ኮፒ የተደረገውን ነው ሮቴት እያደረግኩ ያለሁት። ስለዚህ እንደዚህ መዞሩን ሳቅ እለቀዋለሁኝ። አሁን በተቃራኒ ሳይድ ሆነልኝ ማለት ነው። ስለዚህ አሁን ሙቭ ልበልና እንደዚህ አድርጌ ከዚህ ላይ ይዤ መጥቼ እንደዚህ ለቀዋለሁኝ። አሁን ላይ ግን ሚድ ፖይንት ላይ ያልሆነልኝም ሚድ ፖይንቱን ለማግኘት ላይን አሰምራለሁኝ። ላይን አሰምርና ከዚህ ተነስቼ እዚህ ድረስ ላይን አሰምርኩኝ። አሁን የዚህ ላይን ሚድ ፖይንት የመሳቢያ ሚድ ፖይንት ነው። ስለዚህ ሙቭ ለውና 1 2 3 ፓርት ኢንተር ብዬ ከዛ ይችኛዋን ምንድነች ቤዝ ፖይንቷን ሚድ ፖይንቷን ያስኳትና የት መጥቼ ለቃታለሁ? እዚህ ጋር መጥቼ ስለቀው አሁን ሚድ ፖይንት ላይ ነው ያለው ማለት ነው። ስለዚህ ይሄን ራሱን ኮፒ ብዬ ኢንተር ከዛ እዚህ ላይ ወስደዋለሁ። እንደምታዩት አሁን የቀረኝ ምንድነው? እዚህ ጋር ያሉት ቁልፎቹ ናቸው የቀሩኝ። ስለዚህ አሁንም ራሷኑ አመጣታለሁኝ። ኮፒ ብዬ ላምጣትና ኮፒ
ከዚህ ላይ ለያዛት ከነ ርቀቷ። ስለዚህ ከነ ርቀቷ ከያዝኳት እዚህ ላይ ለካታለሁ 1 አሁንም እዚህ ላይ ለካታለሁ 2። ስለዚህ እንደምታዩት ግን ከእንትኑ ውጪ ወጥቷል። ስለዚህ ሁለቱንም ሙቭ ብዬ ወደ ውስጥ ላስገባው በዳይሜንሽን አስገባዋለሁኝ። ኢንተር አልኩኝ። ከዛ ሳምዌር ላይ ያዘውና አሁን ሁለቱንም ነው ያዝኩት። እንዳለ ሁለቱንም ዝቅ ለማድረግ የሆነ ዲያሜትር የሆነ ዳይሜንሽን ልስጠው። 2 ይበዛል 2 ብዬ ኢንተር ልበለው። አሁን የት እንደወረደ እዩት። ስለዚህ 2 አልኩ ስለው እንደዚህ ነው የሚመጣው። ስለዚህ ምን አደርገዋለሁኝ ትንሽ በዛ ብሏል። አክቹሊ ትንሽ በዛ ብሏል። ምንድነው የማደርገው ሙቭ ልበልና ይሄኛው ጭምር ትንሽ ወረድ ይበል፣ ይሄኛው ትንሽ ወረድ ይበል። ስለዚህ ትንሽ ወረድ ለማድረግ አንድ ባሰምርለት እንደዚህ ይሆናል። አሁን አሪፍ ይሆናል። ስለዚህ ይህንን ሶሊድ ሰብስትራክት ብዬ ከእያንዳንዱ መሳቢያ ላይ አነሳለሁ። ኢንተር ይችን ፓርት አነሳታለሁ። ኢንተር ቀዳዳ መሆን አለባት መጀመሪያ። ከዚህኛው ኢንተር ከዚህኛው ኢንተር። ስለዚህ ቀዳዳዋን ካገኘኋት ራሷን አሁንም መጥቼ ኮፒ ልበላትና ይችን ያልኳት። ስለዚህ ከዚች ጋር ይዣት መጣና እዚህ መጥቼ ለካታለሁ። እንደዚህ ሰራዋት ማለት ነው። ስለዚህ አሁን ቀጣይ ሙሉ ስራችንን ጨርሰናል። ይሄን ቁምሳጥን ሰርተነዋል። የምናደርገው ነገር ምንድነው? ሪያሊስቲክ በጣም ሪያሊስቲክ እንዲሆን ከፈለግን ቪው ላይ እንመጣና ማቴሪያል ብራውዘር ውስጥ ገብተን ለጊዜው እኔ በውድ ከሚል ማቴሪያል ውስጥ ብዙ አይነት ማቴሪያሎች አሉ፣ የውድ ማቴሪያሎች። ከነዚህ ውስጥ እኔ እስካሁን ስመርጥ ዝም ብዬ ራንደብል ያገኘሁት ይሄ ምንድነው ፓይን ኮርስ የሚለው ይሄኛው ፓርት አሪፍ ስለሆነ ወደ ዋናው አመጣሁት፣ ወደዚህ ካመጣሁት በኋላ ስለዚህ ከዛ እነዚህን ሁሉ ሰሌክት እያደረኩኝ እዚህ ጋር ያለኝን ዲዛይን ሙሉ ሰሌክት እያደረኩ መጥቼ ይሄኛው ክሊክ ሳደርግ ወደዛ ይቀይረዋል ማለት ነው። ሪል እንጨት እንዲመስል ስለፈለኩኝ ነው። አሁንም ሁሉንም ኮምፖኔንቶች እንደዚሁ እያገላበጥኩኝ እቀይራለሁ ማለት ነው። እያገላበጥኩኝ እቀይራለሁ። ይሄ ኮምፖርሳቱም እንደዚህ እቀይረዋለሁኝ። አሁንም እዚህ ጋር አለኝ እንደዚህ እቀይራለሁ። ከውስጥ በኩል ካለም ሁሉንም እያዛዛርኩኝ እንደዚህ ይህን ስነካ አሁን ሁሉም የምታያቸው ኮምፖኔንቶች የእንጨት ፓርቶቹ ሁሉም እንጨት ሆነዋል፣ እንጨት ተደርገዋል ማለት ነው። በጣም ሪያሊስቲክ ይመስላል። ስለዚህ ቀጣዩ ስራችን ምንድነው የሚሆነው? ይሄንን እናጥፋውና አሁን ይሄን ካጠፋን በኋላ ሃይድ ኦብጀክት ላለሁኝ ለሪፈረንስ ያሰመርኳቸውን ለማጥፋት ሁሉንም ይሄንን የምፈልገውን ፓርት በሙሉ ሃይድ አደርገዋለሁ። መጀመሪያ ሃይድ አደርገዋለሁ የሰራሁትን ኤቭሪ ዲዛይን ሪል የሆነውን ፓርት ሃይድ አደርገዋለሁ። የምፈልገውን ሃይድ አደርግና እነዚያ ላይኖቹ ብቻ ሲቀሩ እነሱን ለማጥፋት ማለት ነው። አሁንም ሃይድ አደርጋለሁ። ሃይድ እያደረኩኝ ነው። አሁን እንደምታዩት እነዚህ ላይኖች በሙሉ የማያስፈልጉ የሪፈረንስ ላይኖች ናቸው። እነዚህን እንደዚህ ሴሌክት አደርግና ዲሊት አደርጋለሁኝ ባዶ ሆነ። ከዛ እዚህ ጋር መጥቼ ኢንድ ኦብጀክት አይዞሌሽን ስለው የሰራሁት ዲዛይን ሙሉ በሙሉ እዚህ ጋር ይመጣልኛል። እንደምታዩት ይህንን ይመስላል ዲዛይኔ። ስለዚህ ወደ ሌይአውት ለመውሰድ ከፈለግን በቀጥታ ምንድነው የምናደርገው? እዚህ ጋር እንመጣና ኒው ሌይአውት ላይ ራይት ክሊክ አድርገን ሴሌክት ኦል ሌይአውትስ ሳይሆን ራይት ክሊክ አድርገን ፍሮም ቴምፕሌት እንለውና ከቴምፕሌት ውስጥ ሺት ሴት ውስጥ ገባለሁኝ። ከሺት ሴት ውስጥ ደግሞ ማኑፋክቸሪንግ ሜትሪክን እመርጣለሁ። ኦፕን እለዋለሁኝ። ኤስሪ ታይትል ብሎክ ነው። ኦልሬዲ የኤስሪ ታይትል ብሎክ ሆኖ የማኑፋክቸሪንግ
ሜትሪክ ታይትል ብሎክ ነው። ሜትሪክ ታይትል ብሎክ ነው። እዚህ ጋር ያለውን ነገር ከፈለኩኝ ፋይል ኔሙን ማስተካከል እችላለሁ። ቁም ሳጥን ነው። ኤኒ ዝርዝሮችን እዚህ ጋር ማካተት እችላለሁ። ድሮውን፣ ዴቱን፣ ቼክ የተደረገበትን፣ የካምፓኒውን ኔም፣ የሰራውን ምናምን እነዚህ ሙሉ ኢንፎርማቲቭ የሆኑ ነገሮችን እዚህ ጋር እቀይራለሁኝ። ክሊክ ባድርግ ደብል ክሊክ ሳደርግ ወደ ኢዲት ኦፕሽን ያመጣልኛል ማለት ነው። ስለዚህ ይሄን ታይትል ብሎክ ላይ ምን አደርጋለሁ? በቀጥታ እመለስና ወደ ሞዴሉ እመለስና ወይ ደግሞ እዚሁ እያለሁኝ እዚህ ጋር መጥቼ ጫፍ ላይ መጥቼ ፍሮም ሞዴል ስፔስ እለዋለሁ። ከሞዴል ስፔስ አምጣልኝና እዚህ ጋር ላይአውት ስራልኝ እያልኩት ነው። ክሊክ ሳደርግ ይሄው ከሞዴል ስፔስ ይዞት መጣ። ስለዚህ እንዴት ላስቀምጠው እያለ ነው። አሁን እንደምታዩት ከጫፍ እዚህ አካባቢ እነዚህን ለምሳሌ ፍሮንት ባደርግለት ከዚህ ውስጥ መጀመሪያ ፍሮንቱ እንዲቀመጥ ከፈለኩኝ ፍሮንትን መርጬ እንደምታዩት እንደዚህ ያስቀምጥና ኦኬ ስል ሁለተኛው ቪው ደግሞ እዚሁ ያሳየኛል። ኦኬ ስለው ሁለተኛውን ቪው ያሳየኛል። ይሄ ፍሮንት ከሆነ ይሄኛው ፍሮንት ከሆነ አሁን ያልተቀመጠው ፓርት ምንድነው ማለት ነው? በጎን በኩል ሊሆን የሚችለው ሳይድ ነው ማለት ነው። ስለዚህ እሱን እንደዚህ ያስቀምጣለሁኝ። ከዛ ወደ ታች በኩል ስስበው ደግሞ ቶፑን ማስቀመጥ እንድችል አድርጎ እያሳየኝ ነው ማለት ነው። ስለዚህ ቶፑን እንደዚህ ያስቀምጣለሁኝ። ሌላኛው ደግሞ በዲያጎናል በኩል ትንሽ ስሄድ ምን ያሳየኛል? አይዞሜትሪክ የሆነውን ቪው ያሳየኛል። ስለዚህ እንደዚህ ልቀቀውና ኢንተር ብዬ እወጣለሁኝ። ከዛ ይቺን ፓርት ምን አደርጋታለሁ? ወደ ታይትል ብሎክ ውስጥ አስገባዋለሁ። ወደ ታይትል ብሎክ ውስጥ አስገባዋለሁ። የዚህኛውን ብቻ ደብል ክሊክ አድርጌ ሂድን ላይን የነበረውን ሼድድ ዊዝ ቪዚብል ላይን አደርገዋለሁኝ። ከዛ ስኬሉን 1:2 የነበረውን 1:1 ማድረግ እችላለሁ። እንደምታዩት 1:1 ግን ይበዛል። ስለሚበዛ 1:2 ይመለስና ምን እናድርገው? 1:1.5 ማድረግ ይቻላል። 1:1.5 ባደርገው እንደዚህ ትንሽ ከፍ ያለ ነው። ስለዚህ ይህንን ትንሽ መለስ ስላድርገውና እንደምታዩት ይህንን ይመስላል። እንደዚህ የሚያምር ሪያሊስቲክ የሆነ ቁም ሳጥን መስራት ቻለን ማለት ነው። ስለዚህ ይህንን ምን አድርጋለሁኝ? ተመልሼ ዳይሜንሽን ለማውጣት ከፈለኩም እዚሁ አኖቴት ላይ መጣና ዳይሜንሽን ውስጥ ሊኒየር የሆነ ዳይሜንሽን ያለን አብዛኛውን ዳይሜንሽን አልኩት። ከዛ ሪል የሆኑት ዋና ዋና ዳይሜንሽኖችን አስቀምጣለሁ። ለምሳሌ አሁን ትሩ ሌንግዙ ከዚህ ጀምሮ እስከዚህ ጫፍ ድረስ ትሩ ሌንግዙን አስቀምጣለሁኝ። እንደዚህ አስቀምጥና እንደምታዩ 61.8 ይላል። 1.8 ወደ ውጪ አውጥተናል ማለት ነው። ስለዚህ ይሄንን እንመልሳለን ማለት ነው። ይሄንን ማኑዋሊ 61 ማለት እንችላለን። እንደዚህ 61 እንለውና እዚህ ጋር መተን ደግሞ ምን እንቀይራለን? የፎንት ሄቱን እንቀይራለን። እንዲታይ 3 ልበለው። ስለዚህ 3 ሳደርገው እንደዚህ ይመጣል። 61 አልኩት። አሁንም ዳይሜንሽን ብዬ ሌላኛው ትሩ ሌንግዝ ከዚህ ጀምሮ እስከ እዚህ ድረስ አለ። እንደዚህ አምጥቼ እለቀዋለሁኝ። ይሄ 122 ነው። እዚህ ጋር አልሰራንም ማለት ነው። ከዚህ ተነስቼ እስከዚህ ድረስ መጣና እንደዚህ እለቀዋለሁ። ከዛ ይህንን ደብል ክሊክ ሳደርግ እዚህ ጋር ፎንት ሄት ያስመርጠኛል። 3 አደርገዋለሁኝ። 122 ዴሲማሎቹን ላጥፋቸው ብዬ ነው። እንደዚህ መስራት እንችላለን ማለት ነው። ቁመቱንም እንደዚያው ቁመቱ ላይም ከፈለግን ቁመቱ ላይም እንደዚሁ ከዚህ ጀምረን እዚህ ድረስ እንመጣና ኢንተር ስለው እንደምታዩት 180 ነው። ቶታል ሌንግዙ 180 ስለሆነ ይሄንን 3 አደርጋለሁ። 180 እለዋለሁ። 3 አድርጌ እንዲታይ። ሌላ ኢንፎርሜሽን መግለጽ ከፈለኩኝ እዚህ ጋር መልቲፕል ቴክስትን መርጬ ለምሳሌ እንደዚህ አንድ ገላጭ ቴክስት ብቀመጥ ኦል
all dimensions are in ሴንቲሜትር። እንደዚህ አይነት አሁን የዳይሜንሽን ዩኒታችንን መግለጽ አለብን። ስለዚህ በዳይሜንሽንስ አር ኢን ሴንቲሜትር አልኩኝ። ከዛ በጣም ስሞል ነች። ስለዚህ ይህንን እንደዚህ ሴሌክት ላድርገውና 3 አደርገዋለሁ ለእንትኖቹ ሁሉ። ስለዚህ ዳይሜንሽኔም እንደዚህ ገላጭ ነገር ይህንን የሚያነብሰው ምንም ሳይወዛገብ ኦኬ በሴንቲሜትር ነው የገለጹት የሚለውን ማወቅ ቻለ ማለት ነው። ስለዚህ ሙቭ ላድርገውና ትንሽ እንደምታዩት ዋና ዋና ዳይሜንሽኖቹን ገልጸናል። ሌላ የቀረን ከዚህ ጀምሮ እስከዚህ ድረስ አለ። 40 የተባለው ዳይሜንሽን አለ እዚህ ጋር። ስለዚህ ይሄንን 3 እናደርገውና 40 እንለዋለን እንደምታዩት። ስለዚህ በዚህ መንገድ ይመጣል። ቁም ሳጥናችን ቶታሊ ይሄንን ይመስላል ማለት ነው። ስለተከታተላችሁን እጅግ እናመሰግናለን። ላይክ፣ ፎሎው እና ሼር ማድረጋችሁን ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። እናመሰግናለን።